ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ምዕራፍ 2 ክፍል 4 በመምህር መሐመድ ይመር ከማሜ ማትስ ዩቲዩብ እንደሚከተለው ይቀርብላችኋል። ፕሮብለም መፍታት። እዚህ ጋር አሪፍ ጥያቄዎች አሉ። በደንብ እንድታደምጡኝ ወላጆችም በደንብ እንድታግዟቸው ከጎን ሆናችሁ በጣም ወሳኝ ጥያቄዎች አሉ። የመጀመሪያው ዳይማዊት 139 ብርቱካኖች ነበራት። ከነዚህ ውስጥ 326 ብርቱካኖችን ብትሸጥ ምን ያህል ብርቱካኖች ይቀራታል? እቺ ቀለል ያለች ጥያቄ ነች። 439ን እንጻፍና እንቀንስ ማለት 126 ብትሸጥ ማለት ተቀነሱ ተነሱ ማለት ነው። ስለዚህ የሚቀረን ምን ያክል እንደሆነ ለማወቅ እንቀንስ። ከ9 ላይ 6 እንቀንሳለን፣ 3 ይቀረናል። ከ3 ላይ 2 ስንቀንስ 1 ይቀረናል። ከ4 ላይ 3 ስንቀንስ ይቀረናል 113 ብርቱካኖች ቀርተዋታል። ወደሚቀጥለው ላልፍ ነው። በአንድ ትምህርት ቤት ውስጥ 357 ሴት ተማሪዎች አሉ። የወንዶች ተማሪዎች ቁጥር ከሴት ተማሪዎች በ46 ያንሳል። የወንድ ተማሪዎች ብዛት ስንት ነው ማለት ነው? በ46 ያንሳል ማለት ከ357 ላይ 46 እንቀንስለታለን። 46 ከ7 ላይ 6 1 ከ5 ላይ 4 1 3 እንዳለች ትወርዳለች። የወንዶቹ 311 መሆን አለበት። 311 የወንድ ተማሪዎች ብዛት ሆነ 311። በትምህርት ቤቱ ያሉት ተማሪዎች ጠቅላላ ስንት ናቸው ማለት ነው? በቃ የወንዶቹን አገኘናል። የሴቶቹ ደግሞ እዚህ ጋር እሱ ገልጾልናል። 357ን እንደምር 357። ይህ ደግሞ የሴቶቹ፣ ይሄ ሴት ነው። የወንድን ካልኩሌት አድርገን አመጣን። አሁን መደመር ይሆናል። ቁልቁልን ደምር መደመር ነው የሚሆነው። 1 እና 7 8 ይሆናሉ። 1 እና 5 6 3 እና 3 6 668 ተማሪዎች በትምህርት ቤት ውስጥ አሉ። አሁን ወደ እነዚህ ጨዋታ ደገባን። ደግሞ እጅግ ደስ የሚሉ ጥያቄዎችና ማስተዋል የሚጠይቁ ጥያቄዎች ናቸው እነዚህ። አሁን ባጭሩ እዚህ ጋር የምታዩቸው አንድ ሳህን ላይ እነዚህ 2 ዳዮች አሉ። ይህ ዳይ ማለት ከዚህ ቀደም ባሉ ውይይቶች እንግዲህ በተለያየ አጋጣሚ አውርተናቸዋል። 6 ገጽ ያላቸው። አሁን ሁለቱን ዳዮች ባንዴ እንወረውራቸውና መሬት ላይ ያርፋሉ። እንደምታዩት እንደዚህ ቢያርፍ እዚህ ጋር አሁን ለምሳሌ ወርውረን እነዚህን አገኘን ብንል እዚች የምትታያችሁ አንዲት ቁጥር አለች፣ አንድ የምትል yes። እዚህ ጋር ደግሞ 3 ቁጥር ይታያችኋል። 1 እና 3 ሲደመር ስንት ነው? 4 ይሆናል። እዚህ ጋር 20 ኩፖኖች አሉ። 20 ናቸው፣ ያዙልኝ 20። አሁን 4 አገኘናል። 4ቱን ከዚህ ላይ ብድግ እናደርግና እዚህ ጋር እናስቀምጣቸዋለን። 4ቱ ተነሱ። እዚህ እንግዲህ 20 ነበሩ፣ 4ቱ ሲነሱ 16 ቀረን እንላለን። እንደገና ዳዩን እንወረውረውና እዚች አናቷ ላይ 2 ቁጥር ታየች እንበል። እዚችኛዋ ዳይ ላይ ደግሞ እንበልና ከላይ እንደ 3 ካለችበት 5 ቁጥር ታየች እንበል። 2 እና 5 ስንት ነው? 7። ከዚህ ላይ 7 ኩፖኖችን ደግሞ አሁን እናነሳለን። አንድ እዚህ እናስቀምጣለን። 2 3 4 5 6 7 አንስተን እዚህ ወደዚህ እናደርጋለን። ቀደም 16 ቀርተውን ነበር። አሁን 7 ስናነሳ 9 እዚህ ቀረ። እንደገና ደግሞ እንደግማለን እስከሚያልቁ ድረስ። ይሄ ነው ጨዋታው። አሁን ጥያቄው ሳህኑን ባዶ ለማድረግ በትንሹ ስንት ጊዜ ኩቡን ወረወራችሁ ይላል።
ሙከራ የምታዩት ነው። አንድ ሳይንስ ግን እዚህ ጋር የፈለገውን ነገር ልንገራችሁ። እንደው በትንሹ ባዶ ለማድረግ በትንሹ ስንት ጊዜ ወረወራችሁ ሲለን ምን ማለቱ መሰላችሁ? ስንወረውር ከላይ በኩቧ ላይ ማለት ነው ከላይ አንዷ 6 እችኛዋም 6 ቢወጡልን ገና በመጀመሪያ ስንወረውር 6 እና 6 12ቱን አነሳ ነው። በቃ ከፍተኛ የሚባለው ይሄ ነው ልናነሳ የምንችለው። ሁለቱም 6 ቢወጡልን 12 ከዚህ በላይ ልናገኝ አንችልም። ነገር ግን ስንት ናቸው? 20 ናቸው። 8 ቀርቶናል። እንደገና ስንደግም እንበልና 4 ወይንም ደግሞ 5 እና 3ም ሊሆን ይችላል። ወይንም ደግሞ 6 እና 2ም ሊሆን ይችላል። ችግር የለውም። ኤኒዌይስ አሁን ለእናንተ ለማስረዳት እንዲቀለኝ 4 ሆነው ወጡ ብንል ስንት ሆኑ? 8 12 እና 8 20 ሶ እድል ቀንቶን እንዲህ ከወጣልን በሁለት ጊዜ የመጀመሪያው ላይ ስንወረውር ይቺ አንድ አናቷ ላይ ወጣች። የዚችኛዋም ኩብ አንድ አናቷ ላይ ወጣች። 1 እና 1 2 እንደገና ስንደግም 1 አይሆንም ብላችሁ እንዳትከራከሩ። ሊሆን ይችላል አይደል? ሊሆን የሚችልበት አጋጣሚ አለ። አሁንም 1 እና 1 ወጡ። የመሆን እድሉን ነው የምንጨርሰው። 1 እና 1 ወጡብን። አሁንም እንደዚሁ 2 ስንደግም 1 እና 1 አሁንም ቢደግመን አሁንም 2 ስንደግም አሁንም 2 ስንደግም 2 እንደገና 2 ስንደግም አሁን ስንደግም እሺ አሁን 10 ጊዜ እድለ ቢስ ከሆነ 10 ጊዜ የመወርወር እድል ሊኖረን ይችላል። ሊሆን አይችልም። ሶ ዝቅተኛው 2 ሙከራ ማድረግ ይኖርብናል ለሃያዎቹ ማለት ነው። ከፍተኛው 10 ጊዜ። ወደ ሶስተኛው ጥያቄ እንሄድ። ኩቡን አንድ ጊዜ በመወርወር በምናገኘው ቁጥር ሰሃኑን ለምን ባዶ ማድረግ አልተቻለም? ያው 1 እና 2ን ስንሰራ አወራ ነው። ባዶ አሁን እያወራን ያለነው በሁለት ዳዮችና በ20 ኩፖኖች ነው። የኩፖን ቁጥር ቢቀየር ወይም ደግሞ የዳይ ቁጥር ቢቀየር የመልሳችን ሁሉ ሊቀያየራል። ይሄን አስቡልኝ። ስለዚህ 6 12 ነው ልናገኝ የምንችለው እድለኞች ከሆን። ስለዚህም ለዚህ ነው በአንድ ጊዜ መጨረስ ያልቻልነው ነው። ከዛ እዚሁ ላይ ይቀጥልና 2 ጊዜ ብንወረውርስ? 2 ጊዜ በመወርወር ግን የመሳካት እድል አለው። የስ በ2 ጊዜ መጨረስ ይቻላል። ለምን? በመጀመሪያው 6 ወጥቶልን 6ም ላይሆን ይችላል እኮ ባይዘው። ያው ዞሮ በ2 ጊዜ 20 ሊሆን የሚችልበት አጋጣሚ አለ ነው። 6 ይወጣና 12ቱን ጨረስን። 8 ቀሩን። 8ቶቹን ደግሞ ሌላም እድል አለ። 6 እና 5 ይወጡ እንበል። ስንት ሆኑ? 6 እና 5 11። ስንት ቀረን? 9 እንግዲህ በተለያየ መልኩ ልናገኛቸው እንችላለን። እንዴት? አንዷ 6 ሆና አንዷ ደግሞ 3 ሆና 9 ሆኖ አይደለም? ወይንም ደግሞ እቺ 6ን 4 ካደረግናት 6 የነበረችው 4 ካደረግናት እቺ ደግሞ 5 ያው 9 ሆነ እና 2 ጊዜ ግን የማግኘት እድል ሊኖረን ይችላል ነው። ውድ ተማሪዎች የምዕራፍ ማጠቃለያ መልመጃ እንዳይበዛብን በአንድ ጊዜ አደርጋለሁ ብዬ ነበር። እንዳይበዛብን በሚቀጥለው ክፍል ላይ ራሱን ችሎ ላድርገው። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ወላጆችንና ቤተሰብ እጅግ እናመሰግናለን። በክፍል 5 ማጠቃለያ መልመጃ ሰርተን ወደ ምዕራፍ 3 ደግሞ ጉዞ እንጀምራለን ማለት ነው። ለዛሬ ጨርሻለሁኝ። ሰብስክራይብ አድርጉ፣ ኮሜንት ስጡ። ቻው።